የጦርነት ድባብ ነው። የሩሲያው የዜና ኤጀንሲ ስፑትኒክ አፍሪካ በሰሜን ኢትዮጵያ አስፈሪ ድባቦች እየታዩ ነው ሲል ዘግቧል። ነገሩ ሁሉ በግልጽ እየተወራ ነው ሲል ነው የዘገበው። እንመለስበታለን። እንደዚሁም መሃል ከተማ ላይ ስለተገደሉት የመንግስት ከፍተኛ ባለስልጣንም የምንላችሁ ይኖረናል። ከዚህ ባለፈ ከአዲስ አበባም እስከ ሐረር ለ15 ቀናት በቆየ ኦፕሬሽን በቁጥጥር ስር ዋሉ የተባሉ ሰዎችን ጉዳይ እንመለከታለን። 11ኛ ቀኑን ስለያዘው ጦርነትም የምንላችሁ ይኖረናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። የጦርነት ድባብ እየተሰማ ነው። የሩሲያው የዜና ኤጀንሲ ስፑትኒክ አፍሪካ በሰሜን ኢትዮጵያ አስፈሪ ድባቦች እየታዩ ነው ሲል ዘግቧል። በትግራይ ክልል በሁሉም አካባቢዎች ከባለፈው እሁድ ጀምሮ ውይይት እየተካሄደ ይገኛል። ህዝቡና ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በግልጽ እየተነገራቸው ይገኛል። የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ባካሄዱት ስብሰባ ላይ አዲስ አበባ እስክንገባ ብቻችን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉም ብለዋል። አዲስ አበባ በር ላይ ፋኖና የኦሮሞ ነጻነት ግንባር አለ፣ ስለዚህ ብዙ ወዳጆች አሉን ሲሉ ነው የተደመጡት። የህወሓት ምክትል ሊቀመንበር አማኑኤል አሰፋም በአድዋ ባደረጉት ስብሰባ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ መናገራቸውን የትግራይ ቴሌቪዥን ዘግቧል። እናም ደብረ ጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ኢትዮጵያ ውስጥ ህልውናቸው በአደጋ ላይ ከወደቁ ኃይሎች ጋር ጥምረት በመፍጠር ገዢውን መንግስት እንደሚታገል ነው ያስታወቀው። ሰሞኑን መቀለን ጨምሮ በተለያዩ የክልሉ ከተሞች በተካሄዱት በእነዚህ ህዝባዊ መድረኮች በትግራይ ህዝብ ላይ ተደቅኗል ያለውን አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ ተደርሷል ሲል ህወሓት እንደ ድርጅት ባወጣው መግለጫ አስታውቋል። ቡድኑ አያይዞም የትግራይ ህዝብ ጠላቶች ሲል ከጠራቸው ኃይሎች ጋር የተሰለፉና ባንዳ ያላቸውን የትግራይ ኃይሎችን ከጠላት ለይቼ አላይም፣ ለዚህም ህዝባዊ መድረኮቹ ድምዳሜ ላይ ደርሰዋል ብሏል። ጥንቅራችን እንደቀጠለ ነው። መሃል ከተማ ላይ የተገደሉት የመንግስት ከፍተኛ ባለስልጣን። በአማራ ክልል ሰሜን ሸዋ ዞን የባሶና ወራና ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ ተስፋዬ ጌታቸው ባልታወቁ ሰዎች መገደላቸው ተሰምቷል። አቶ ተስፋዬ በሳምንቱ መጀመሪያ ሰኞ ረፋዱ ላይ በደብረ ብርሃን ከተማ ለስራ እየተንቀሳቀሱ በነበሩበት ወቅት የወረዳው አስተዳደር ማንነታቸው ያልታወቁ ኃይሎች ሲል የጠራቸው የታጠቁ አካላት በተኮሱባቸው ጥይት ተመተው ህይወታቸው ማለፉ ተገልጿል። የወረዳው አስተዳደር ታጣቂዎች ኃላፊውን ቢገድሏቸውም ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ከታሪክ ገጽ ሊፍቁት አይችሉም ሲል ድርጊቱን አውግዞ ባወጣው መግለጫ ኮንኗል። ቀጥለናል። ከአዲስ አበባ እስከ ሐረር ለ15 ቀናት የቆየ ኦፕሬሽን። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ስደተኞች ለሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው ያላቸውን አደገኛ 17 ተጠርጣሪ የሰዎች አዘዋዋሪዎችን መያዙን አስታውቋል። ፖሊስ እንደገለጸው በመሐመድ ጣሂር አደም ወይም ወርድ የሚመራው ቡድን ሰዎችን ከኢትዮጵያ የተለያዩ አካባቢዎች በደላሎች አማካኝነት በመመልመል በጅቡቲና በየመን በኩል በህገወጥ መንገድ ወደ ሳውዲ አረቢያ ያዘዋውር ነበር። እነዚህ አደገኛ የሰው አዘዋዋሪዎች ከ40 ሺህ በላይ ሰዎች እንዳዘዋወሩና ከ1 ቢሊዮን ብር በላይ በህገወጥ መንገድ እንደሰበሰቡ ተገልጿል። ተጎጂዎች በየመን ውስጥ በመጋዘኖች ታግተው ድብደባም፣ ማሰቃየትና ሌሎች ኢሰብአዊ ድርጊቶች እንደተፈጸሙባቸው ሲገለጽ ቤተሰቦቻቸውን ገንዘብ እንዲልኩ ለማስገደድ የስቃይ ቪዲዮዎች ይላኩ እንደነበር ተጠቁሟል። በምርመራው ከ60 በላይ ሰዎች መሞታቸውና በርካታ ሴቶች መደፈራቸው መረጋገጡን ፖሊስ ገልጿል። የፌዴራል ፖሊስ ሚዲያና ኮሚዩኒኬሽን መምሪያ ኃላፊ ጄላን አብዲ ተጠርጣሪዎቹ ሰሞኑን ለ15 ቀናት በቆየ ኦፕሬሽን በአዲስ አበባ በሐረሪና በሌሎች አካባቢዎች መያዛቸውን ለቢቢሲ አማርኛ ተናግረዋል። ፖሊስ የተጠርጣሪዎቹ የምርመራ ፋይል ለፍትህ ሚኒስቴር መተላለፉን ገልጿል። በስማቸው የነበሩ ቤቶች፣ ተሽከርካሪዎችና ሌሎችም ንብረቶቻቸው መታገዳቸውም ታውቋል። የነዳጅ ቦቴ ባለንብረቶች ከገበያ ልንወጣ እንችላለን ሲሉ ስጋታቸውን አንጸባርቀዋል። በሀገሪቱ እየታየ ያለው የመለዋወጫ ዕቃዎች ዋጋ መናርና የታሪፍ ማሻሻያ ለመደረግ አክሳሪ እንደሆነባቸው የፈሳሽ ጭነት ማጓጓዣ ባለንብረቶች ገልጸዋል። ችግሩ ባልተፈታበት ሁኔታ ስራቸውን ማስቀጠል አስቸጋሪ እንደሆነባቸውን በማንሳት ከገበያው የመውጣት ስጋት እንደተደቀነባቸው አስታውቀዋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር የነዳጅ ፍላጎት እድገትንና የወጡ ወጪዎች
ለውጦችን ያገናዘበ የታሪፍ ማሻሻያ እንዲደረግ ተደጋጋሚ ጥናቶችን ማቅረቡን ያስታወሰ ቢሆንም በመንግስት በኩል ግን እስካሁን አዎንታዊ ምላሽ ማግኘት አለመቻሉን ገልጿል። የማህበሩ ፕሬዝዳንት አቶ ጸጋ አስማረ እንደገለጹት ጥናቱ ዝም ብሎ የቀረበ ሳይሆን ከነዳጅና ኤነርጂ ባለስልጣን፣ ከትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከንግድና ቀጠናዊ ትስስር ሚኒስቴር ከተውጣጡ ባለሙያዎች ጋር በአጥጋቢ ሁኔታ ተጠናቆ የቀረበ ነው። ሆኖም ምላሽ በመዘግየቱ አባላቱ ላላስፈላጊ ኪሳራ መዳረጋቸውን አብራርተዋል። ከታሪፍ መዘግየት በተጨማሪ ባለንብረቶች ሌላ አጣብቂኝ ውስጥ የከተታቸው አሽከርካሪዎች ከባለንብረቱ እውቅና ውጭ በሚፈጽሙት የኮንትሮባንድ እንቅስቃሴ ምክንያት ተሽከርካሪዎችና ነዳጅ የመወረስ እርምጃ እየተወሰደባቸው እንደሚገኝ መግለጻቸው ነው። ይህንን ተከትሎ የኢትዮጵያ ፈሳሽ ጭነት ትራንስፖርት ባለንብረቶች ማህበር አባላቱን በመጥራት በዘርፉ በተደቀኑ ዘርፈ ብዙ ችግሮችና በቀጣይ የጋራ አቋሞች ዙሪያም የምክክር ስብሰባ አካሂዷል። በመጨረሻም የባህር ማዶ ጉዳይ እናስከትል። አሜሪካ በኢራን ላይ የምታደርሰው ጥቃት 11ኛ ቀኑን ይዟል። ፕሬዝዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩ ዝተዋል። ትራምፕ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋምን እንደሚመቱ መዛታቸውን ተከትሎ ቴህራን የአጸፋ ምላሽ እንደምትሰጥ አስጠንቅቃለች። የአሜሪካ ማዕከላዊ እዝ ሴንትኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከብ ቦች አስጊ የሆነ አቅሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርጓል። በታባሪዝ፣ ቻባሃር፣ ኮናርክና ቡሽህር ፍንዳታዎች መሰማታቸው ተዘግቧል። ቡሽህር የኢራን ብቸኛው የኒውክሌር ማብለያ ተቋም የሚገኝበት ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮቿ ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ እዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የሀገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቋል። በቀይ ባህር 2 ግዙፍ የነዳጅ መርከቦች በሁቲ ማስጠንቀቂያ ጉዟቸውን መቀየራቸው ተሰምቷል። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀስፉ የነበሩ 2 ግዙፍ መርከቦች ከየመን ሁቲ ኃይሎች በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ ተገደዋል። የሳውዲን የጭነት ምርት ጭነው ወደ ቻይናና ህንድ ሲጓዙ የነበሩት 2ቱ መርከቦች ወደ መጡበት የተመለሱት ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እቀባ መጣላቸውን ካሳወቁ በኋላ ነው። ከሳውዲ ጋር በጠላትነት የሚተያዩ የኢራን የቅርብ ወዳጅ የሆኑት ሁቲዎች ማንኛውም ወደ ሳውዲ የሚያቀኑና ከሳውዲ ወደቦች የሚነሱ መርከቦችን ኢላማ እንደሚያደርጉ አሳውቀዋል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ የተነሱት 2ቱ መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ የቀይ ባህር መስመር መጓዛቸውን በመተውም ፊታቸውን በማዞር ወደ ሲዩዝ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ወሽመጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ ዘይት አቅርቦት የዋጋ ጭማሪ አስከትሏል። አሁን ላይ በቀይ ባህር ላይ የተፈጠረው ስጋት የበለጠ ቀውሱን ያባብሰዋል ተብሎ ተሰግቷል። ሁቲዎች ወደ መጡበት እንዲመለሱ ያደረጓቸው መርከቦች መካከል ዢሎናንጊያንግ የተባለው እጅግ ግዙፍ ነዳጅ ጫኝ መርከብ 2 ሚሊዮን በርሜል ነዳጅ ጭኖ ሰኞ ዕለት ከሳውዲ የቀይ ባህር ዳርቻ የአምቦ ወደብ በመነሳት ወደ ቻይና እያቀና ነበር። ሁቲዎች በቀይ ባህር በኩል ከዚህ ቀደም ከአሜሪካና ከእስራኤል ጋር ግንኙነት አላቸው ያሏቸውን መርከቦችን በማጥቃት የሚታወቁ ሲሆን የተወሰኑ መርከቦችንም ማስመጣቸው አይዘነጋም። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።